ምዕራፍ 3 ውስጠ ገቦች ወይም ኢንትሮቨርትን መለያ። ግንኙነትና የስብዕና አይነት መነሳሻዎች። ይህ ምዕራፍ እንደታሰበው ፐርሲቭድ የስብዕና አይነቶች ላይ በመመስረት ወደ ስብዕና አይነቶችና ከሰዎች ጋር ግንኙነት እንዴት ተደርጎ ግንኙነት መፍጠር እንደሚቻል በጥልቀት ይገባል። የስብዕና አይነታቸውን ለማወቅ ፈተና እንዲወስዱ ካላደረጓቸው በስተቀር በየትኛው ምድብ ውስጥ እንደሚወድቁ የመገመት ዕድል ስለሚኖሩት እዚህ እንደታሰበው ወይም ፐርሲቭድ የሚለውን ቃል እጠቀማለሁ። አጠቃቀም ላይ ደግሞ አጽንዖት መስጠትን እፈልጋለሁ። ለዚህም ነው ይህ ምዕራፍ በዚህ የተወሰነ ችግር ላይም የሚረዳዎት። ይህ ምዕራፍ የስብዕና አይነቶችን በሦስት መንገዶች ይመለከታል። የመጀመሪያው የአንድ የተወሰነ የስብዕና አይነት ባህሪያት ምንድናቸው የሚለው ጥያቄ ይመልሳል። ሁለተኛው ከአንድ የተወሰነ የስብዕና አይነት ጋር እንዴት ይገናኛሉና ግንኙነትስ ይፈጥራሉ የሚለው ጥያቄን ይመልሳል። ይህ ከዚህ የተወሰነ ሰው ጋር ለመገናኘት የግንዛቤ ዘይቤን እንዲያስተካክሉ ይረዳውታል። ያስታውሱ፣ የዚህ መጽሐፍ አጠቃላይ ግብ ከሰዎች ጋር የተሻለ ግንኙነት እንዲፈጥሩ መርዳት ነው እና በመጨረሻም 3 የዚህ ስብዕና አይነት የተለመደ መነሳሻ ምንድነው የሚለውን ጥያቄ ይመልሳል። እያንዳንዱ ሰው የተለየ መነሳሻ ወይም ሞቲቬሽን ስላለው ይህ ወሳኝ ነው። የተለያዩ የስብዕና አይነቶች ከሰዎች ጋር በሚገናኙበት ጊዜ ብዙውን ጊዜ የመጨረሻ ግብ ወይም ኢንድ ጌምስ ወይም ዓላማዎች አሏቸው። እነዚህ የተለያዩ መነሳሻዎች በተሰጠው ሁኔታ ውስጥ በመጨረሻ ምን እንደሚፈልጉ በተሻለ ሁኔታ እንዲገነዘቡ ሊረዱት እንደሚችሉ ያገኛሉ። በዚህ ምዕራፍና በሚቀጥለው ውስጠ ገብን ወይም ውጣ ገብን እንዴት ይለያሉ የሚለው ጥያቄን እንመልሳለን። እንደተጠቀሰው ሰዎች ትክክለኛውን የስብዕና ምርጫቸውን በመደበቅ ረገድ በጣም የተዋጣላቸው ሊሆኑ ይችላሉ። ስለዚህ አንድ ውስጠ ገብ ሁል ጊዜ በክፍሉ ጥግ ላይ ላይቀመጥም ይችላል። እነዚህ በድርጊቱ መሃል ላይ ሊሆኑ እና የተቻላቸውን ያህል የውጣ ገብ ድርጊት ኤክስትሮቨርት አክት እየፈጸሙ ሊሆን ይችላል። እነዚህን የስብዕና ምርጫዎች ለመለየትና ከእነርሱ ጋር እንዴት መስተጋብር መፍጠር እንደሚችሉ የሚያግዙ አንዳንድ ምልክቶች እዚህ ጋር አሉ። ስለ መለየትና ስለ መገናኘት ከመናገራችን በፊት ትንሽ መቅድም። ባለፈው ምዕራፍ ያደረግናቸውን ምደባዎች በደንብ እንዲመለከቱ እዚህ ጋር እፈልጋለሁ። በዚህ ጊዜ በውስጠ ገብና በውጣ ገብ ላይ ብቻ አንቆምምና ይልቁንም ትንሽ ወደፊት ሄደት እንላለን። ስለዚህ የተለያዩ የኤምቢቲአይ ስብዕናዎችና ከለዩአቸው በኋላ ከእነርሱ ጋር እንዴት መገናኘት እንዳለቦት እንነጋገራለን። ምደባ ማድረግ ሁል ጊዜ ቀላል እንዳልሆነ እንዲረዱ እፈልጋለሁ። በተለይም ለመጀመሪያ ጊዜ እያደረጉት ከሆነ አንዳንድ ባህሪያት ሙሉ በሙሉ ውስጣዊ ናቸው። ይህ ማለት በሰውየው ቃላትና ድርጊቶች ውስጥ በፍጥነት ሊያዩዋቸው አይችሉም ማለት ነው። ቢሆንም ከሰዎች ጋር የመገናኘት የተሻለ ዕድል ሊኖሮት የተቻለንን ያህል እንሞክራለን። የውስጠ ገብ ምልክቶችን እንይ። አንደኛ፣ ሐሳብ ውስጥ መስጠት ዞኒንግ አውት። በማህበራዊ ሁኔታዎች ውስጠ ገቦች በውይይት ወቅት ወይም በግብዣ መካከል ሐሳብ ውስጥ የመስጠም ዕድላቸው ሰፊ ነው። በአእምሮ ቦታውን እንደለቀቁ ያህል በውይይት ወቅት በቀላሉ ጸጥ ሊሉ ይችላሉ። አይጨነቁም። የዋ ሊደር እንጂ ይመለሳሉ። ብዙውን ጊዜ ከውይይቱ ጋር እንዲገናኙ ከቻፕ የሚረዷቸውን ጥያቄዎች ይጠይቃሉ። ሁለተኛ፣ ቀድመው የሚወጡት እነሱ ናቸው። ይህ አንድ ጊዜ ብቻም ሳይሆን በግብዣዎች ወይም በሌላ በማንኛውም ማህበራዊ ሁኔታዎች ላይ
ሁል ጊዜ ይከሰታል። ሶስተኛ ውስጠ ገቦች በግብዣዎች ወቅት የሚሰወሩ ወይም ዲሳፒር ናቸው። ወደ ጸጥታው የቤቱ ክፍል የሚያዘነብሉት እነርሱ ናቸው። ብዙውን ጊዜ ከሌሎች ውስጠ ገቦች ጋር በመቧደን በግል ቦታ ወይም ፕራይቬት ስፔስ ላይ በጸጥታ ይነጋገራሉ። ብዙውን ጊዜ በውስጠ ገቦች አስቀድመው ከሚያውቋቸው ሰዎች ጋር ተቀራርበው ይቆያሉ። አራተኛ በመጽሐፍት፣ በኪነ ጥበብ ወይም በክፍሉ ውስጥ ባሉ እንስሳት ላይ ከፍተኛ ፍላጎት ወይም ኢንቴንስ ኢንተረስት ያላቸው እነሱ ናቸው። ይህ አይነቱ ፍላጎት በግብዣው ላይ ራሳቸውን እያዝናኑ እንዲመስሉ እያደረገ ብቻቸውን እንዲሆኑ ያስችላቸዋል። አምስተኛ ለረጅም ጊዜ አብራችሁ ከሆናችሁ በጣም ሊበሳጩ ወይም ኢሪቴብል ሊሆኑ ይችላሉ። ይህ የሆነበት ምክንያት ውስጠ ገቦች ለተወሰነ ጊዜ ከሰዎች ጋር ከተገናኙ በኋላ የማረፊያ ጊዜ ወይም ዳውን ታይም ስለሚያስፈልጋቸው ነው። ስድስተኛ በተጨማሪም ብቻቸውን እንዲሆኑ በሚያስችሏቸው እንቅስቃሴዎች ላይ እርዳታ በመስጠት ደስተኞች ናቸው። ስለዚህ ዲጄውን ለማገልገል፣ ቤቱን ለማጽዳት፣ ለአንድ ሰው ምግብ ለመውሰድ ወይም ፎቶግራፍ ለማንሳት በፈቃደኝነት ሲረዱ ታያቸዋላችሁ። ይህ ከሁሉም እንቅስቃሴዎች እንዲርቁ ያደርጋቸዋል። የግብዣው አካል እንዲሆኑ ደግሞ ያስችላቸዋል። በኤምቢቲአይ መሰረት የውስጠ ገብ አይነቶች INFJ ውስጠ ገብ ላይ አርቆ አስተዋይ፣ ስሜታዊ፣ ወሳኝ። INFJዎች በውይይት ወቅት ምሳሌያዊ አነጋገሮችን ማለትም ሜታፎርስ እና ምልክቶችን በብዛት ይጠቀማሉ። በውይይታቸው ወቅት ሩህሩህ፣ ኤምፓቴቲክ እና ሞቅ ያለ ዋርም ስሜት እያሳዩ ስለ ጥልቅ ግንዛቤዎች፣ ኢንሳይትስ፣ ራዕዮችና ትንበያዎች ማውራትን ይወዳሉ። ውስጠ ገብ በመሆናቸው የውይይት ችሎታቸው በደንብ የሚታየው በትንንሽ ክበቦች ወይም የአንድ ለአንድ ግንኙነት ውስጥ ነው። የINFJ የተለመዱ ባህሪያት ደግሞ እነዚህ ናቸው። አንደኛ፣ ሌሊቱ የሚሞክሩትን በትክክል ለማስተላለፍ ምልክቶችንና ምሳሌያዊ አነጋገሮችን በመጠቀም ይናገራሉ። የሚመርጧቸው የውይይት ርዕሶች በወደፊት ራዕዮች፣ ትንበያዎችና ዕድሎች ፖሲቢሊቲስ ዙሪያ ያጠነጥናሉ። ሁለተኛ፣ በውይይት ላይ ያሉ እገነዘባለሁ ወይም I understand ያሉ ቃላትን በመናገር ከሌሎች ጋር አጋርነትን ወይም ሶሊዳሪቲ ማሳየትን ይወዳሉ። ጥሩ ስነ ምግባር ያላቸው INFJዎች ዘዴኛ፣ ታክትፉል እና በጣም ተለማማጭ አዳፕተብል ናቸው። እንዲያውም በማህበራዊ ዝግጅቶች ላይ ወዲያና ወዲህ መቀያየር ይችላሉ። በተመሳሳይ ጊዜም ጥሩ ግንኙነት ራፖርት መመስረት ይችላሉ። ሶስተኛው፣ INFJዎች ውስጠ ገብ አርቆ አስተዋዮች፣ ኢንትሮቨርት፣ ኢንቱዊቲቭ ናቸው። ይህ ማለት የእነርሱ ሂደት ፕሮሰስ በአብዛኛው ውስጣዊ ኢንተርናል ነው ማለት ነው። ለዚህም ነው በውይይት ውስጥ ምሳሌያዊ አነጋገሮችንና ምልክቶችን የሚወዱት። በጣም በሚወዷቸው ፓሽኔት ርዕሶች ላይ በሚመጣበት ጊዜ ለመረዳት አስቸጋሪ ሊሆኑ ይችላሉ። እንዲያውም በተወሰኑ ርዕሶች ላይ በሚመጣበት ጊዜ በእውነት ሐሳብን ለማስተናገድ ወይም ፕሮሰስ ለማድረግ እየሞከሩ ቢሆንም እንዲሁ የሚቀባዥሩ ሊመስሉት ሁሉ ይችላል። ሌላኛው በክርክር ወይም በጭቅጭቅ ዲቤት ኤንድ አን አርጊመንት ሲያጋጥማቸው INFJዎች የሰላም ፈጣሪነት ፒስሜከር ሮል ሚናን ይወስዳሉ። ያንን መውሰድ ይመርጣሉ። ሰባተኛ፣ እነዚህ የስብዕና አይነቶች ወደሚከተሉት ሙያዎች ማዘንበልን አዝማሚያቸው ያደርጋሉ። ሚስዮናውያን፣ ቀሳውስት፣ አማካሪዎች፣ የሕክምና ዶክተሮች፣ ካይሮፕራክተሮች፣ የሥነ አእምሮ ሐኪሞች፣ ጸሐፊዎች፣ ፎቶግራፍ አንሺዎች፣ የጥርስ ሐኪሞች፣ የማኅበራዊ ጉዳይ ሠራተኞች፣ የቤተ መጻሕፍት ባለሙያዎችና የትምህርት አማካሪዎች የመውሰድ ዝንባሌ ያላቸው። INTJ ውስጠ ገብ አርቆ አስተዋይ፣
አሳቢ፣ ወሳኝ INTJዎች በኤምቢቲአይ ስርዓት ውስጥ በጣም ብርቅዬ ሬረስት ከሆኑት አይነቶች አንዱ እንደሆኑ ይቆጠራሉ። ለዚህም ነው በመጨረሻ አንዱን ሲያገኙ ስብዕናቸውን ለመረዳት የመቸገር እድል የሚኖረው። የተለመደው የINTJ ባህሪ ደግሞ እነዚህ ናቸው። ጸጥተኛ ኳይት ሲሆኑ ቀኑን በራሳቸው ማሳለፍ ይመርጣሉ። ሆኖም ማውራት ሲጀምሩ በወደፊት ክስተቶች ላይ ማተኮርን ይመርጣሉ እና ስለ ክስተቶች ርዕሶች ወይም ሁኔታዎች ብዙ አንድምታዎች ኢምፕሊኬሽንስ ወይም ትርጉሞች መወያየት ደግሞ ያስደስታቸዋል። ነገሮችን ለመግለጽ ብዙ ምልክቶች ወይም ምሳሌዎች፣ አነጋገሮች የመጠቀም አዝማሚያ አላቸው። እነርሱ ብዙውን ጊዜ ይህ ከተከሰተ ያ ማለት ያሉ ሐረጎች የሚናገሩ ናቸው። ምክንያቱም በክስተቶች መካከል ግንኙነቶችን በመመስረት ምክንያታዊ ወይም ሎጂካል ግን የወደፊት በሚመለከት ፊውቸሪስቲክ መንገድ መናገርን ይወዳሉ። ስሌት መንደፍ ወይም ስትራቴጃይዝ ማድረግን ይወዳሉ። እናም ብዙውን ጊዜ ለችግሮች የረጅም ጊዜ ሎንግ ተርም መፍትሄዎችን መፍጠር ላይ ያተኩራሉ። ተጨባጭነት ሴንሰርስ ከመሆን ይልቅ አርቆ አስተዋይነት ኢንቱይቲቭ ስለሆኑ ሐሳባቸውንና ሐሳቦቻቸውን ለሰዎች ማስረዳት ሊከብዳቸው ይችላል። ስለዚህ ታጋሽ ይሁኑ። ከINTJ ጋር ሲነጋገሩ ቢጠፉ ጌት ሎስት አይገረሙ። እነርሱ በቀጥታ ከነጥብ ሀ ወደ ነጥብ መ ፖይንት ዲ ይዘላሉ። በመንገድ ላይ ያሉትን በርካታ ፊደሎች ይዘሏቸዋል። ከምሳሌያዊ አነጋገር ፍቅራቸው ጋር ተዳምሮ በጣም ግራ የሚያጋባ ሊሆንም ይችላል። በተለይም ለመጀመሪያ ጊዜ ከአንዱ ጋር እየተነጋገሩ ከሆነ ማለት ነው። ከምክንያታዊ ወይም ሎጂካልና ትንታኔያዊ አናሊቲካል የአስተሳሰብ ዘዴዎች ጋር ተጣብቀው ይቆያሉ። በተጨማሪም እስከ ባለጌነት ሩድ ደረጃ ድረስ በጣም ቀጥተኛ ዳይሬክት ሊሆኑ ይችላሉ። እንደ ሌሎች ኤንቲዎች አርቆ አስተዋይ አሳቢዎች በመጨረሻ አንድ ነገር ሲናገሩ በመደምደሚያቸው ኮንክሉዥን ላይ በጣም እርግጠኛ ሆነው እንዲሰሙ መረጃን በጸጥታ ማስተናገድ ወይም ፕሮሰስ ማድረግ ይወዳሉ። የተለመዱ ሙያዎች ፕሮፌሰሮችን፣ አስተማሪዎችን፣ የሕክምና ዶክተሮችን፣ የኮርፖሬት ስልት አውጪዎችን፣ መሐንዲሶችን፣ የኮምፒውተር ፕሮግራሚንግ ሰሪዎችን፣ ፎቶ አንሺዎች፣ ስራ አስኪያጆች፣ ወታደራዊና የምርምር ክፍል ስራ አስኪያጆችን የሚያካትት ነው። ISTJ ውስጠ ገብ ተጨባጭ፣ አሳቢ፣ ወሳኝ፣ ከመናገራቸው በፊት ማሰብ ይወዳሉ። ይህ ለሁሉም ውስጠ ገብ አይነቶች እውነት ይመስላል። ምላሽ ከመስጠታቸው በፊት እንኳ ጥያቄን ወይም አስተያየትን እያሰላሰሉ ሚውሊንግ ኦቨር መሆናቸውን የሰውነት ቋንቋቸው እንዴት እንደሚያሳይ ያስተውላሉ። እነዚህ በፌስቡክ በኩል አስተያየት ለመጻፍ ረጅም ጊዜ የሚወስዱ እና በጣም በመጨረሻ ከመላካቸውም ሴንድ ከማድረጋቸው በፊት መልእክታቸውን የሚገመግሙ አይነት ሰዎች ናቸው። አንዳንድ የዚህ አይነት ባህሪዎች እዚህ አሉ። ነገሮችን በተቻለ መጠን መስመራዊ ወይም ሊኒየር ማድረግ የሚወዱ አይነቶች ናቸው። ይህ ማለት በንግግሮች ወይም በስብሰባዎች ወቅት ውይይቶችን የሚያቀጣጥሉ ሪካፕ አይነቶች ናቸው። ሌላ ሰው የተናገረውን ይደግማሉ እናም ከዚያም ሁሉም ሰው በተመሳሳይ ገጽ ኦን ዘ ሴም ፔጅ ላይ መሆኑን ለማረጋገጥ አስተያየታቸውን በመጨረሻ ላይ ያክላሉ። በተጨማሪም የአሁኑን ሁኔታዎች ካለፉት ጋር ማገናኘት ኮኔክት ማድረግ ይወዳሉ። ይህም ትስስር ኮሪሌሽን ለመፍጠር ወይም እውነታውን ፋክቹዋል ለመጠበቅ ይሆናል። ውይይቱን መሬት ላይ ለማቆየት ግራውንድድ ለማድረግ እና ሁሉንም ሰው ከአሁኑ ሁኔታ ጋር ያለውን ተመሳሳይነት ወይም ልዩነት ማየት መቻሉን ለማረጋገጥ ይመስላል።
ወይም ተመሳሳይ ነው ወይም ታስታውሳለህ ያንን ጊዜ ያሉ ቃላትን ይጠቀማሉ። በተለምዶ ይህ የሚደረገው ለመደምደሚያዎቻቸው ወይም ለሐሳቦቻቸው የተወሰነ ስልጣን ወይም አውቶሪቲን ለመጨመር ነው። በሚናገሩበት ጊዜ በእውነታዎች ወይም ፋክት ላይ የማተኮር አዝማሚያ አላቸው። እናም ሊሉት የሚሞክሩትን ነገር አልፎ አልፎ ካልሆነ በስተቀር አያጋንኑም። ይህ ደግሞ እንቅስቃሴዎቻቸው የተገደቡ የመሆን አዝማሚያም አላቸው ማለት ነው። ምክንያቱም ሊሉት በሚሞክሩት ነገር አውድ ወይም ኮንቴክስት ላይ ያተኩራሉ። እነዚህ አይነቶች በፊታቸው ገጽታዎች ወይም በሰውነት ቋንቋ ላይ ትልቅ ትኩረት እንደማይሰጡ ልብ ይበሉ። ስለዚህ እነሱን ማንበብ የበለጠ ሊከብዶት ይችላል። እንዲያውም ሰዎችን ወደ እነርሱ የሚስቡ ምስጢራዊ ስሜቶች በላያቸው ላይ ቢኖርም የትኩረት ማዕከል መሆንን አይወዱም። ስሜቶች በአይኤስቲጄ ቅርብና ግላዊ ወይም ፕራይቬት ሆነው ይጠበቃሉ። ስለዚህ ከእነርሱ ታላቅ የስሜት ማሳያዎችን ሾውስ ኦፍ አፌክሽን አይጠብቁ። እነርሱ በድንገት ነገሮች ሰርፕራይዝ አይደሰቱም። በተለይም በብዙ ስሜቶች ምላሽ እንዲሰጡ በማህበራዊ ተቀባይነት ሲኖረው ማለት ነው። እነዚህ ስሜቶች ብዙውን ጊዜ በሕይወታቸው ውስጥ ላሉ በጣም ቅርብ ለሆኑ ሰዎች የተጠበቁ ናቸው። እነዚህ የስብዕና አይነቶች በተለምዶ በንግድ፣ በአስተዳዳሪ፣ በጥርስ ሐኪሞች፣ በፕሮግራመሮች፣ በጠበቆች፣ በዳኞች፣ በሂሳብ ባለሙያዎች፣ በመርማሪዎች ዲቴክቲቭስ፣ በሂሳብ አስተማሪዎች፣ በመሐንዲሶችና በቴክኒሻኖች ሙያ ውስጥ ይገኛሉ። አይኤስቲፒ ውስጠ ገብ፣ ተጨባጭ፣ አሳቢ፣ ተቀባይ። አይኤስቲፒዎች ሐሳባቸውን በውስጣቸው ማስተናገድ ወይም ፕሮሰስ ማድረግ ይመርጣሉ። ትንታኔዎቻቸውን ጮክ ብለው ሲያነበንቡ አይሰሟቸውም። ይልቁንም ከመናገራቸው በፊት ሚስጥራዊና ያልተነካ አድርገው በውስጣቸው ያቆዩታል። በውጤቱም ቃላቶቻቸው እውነታ ላይ የተመሰረቱ ፋክቹዋል፣ ቀጥተኛ፣ ዳይሬክት እና እጥር ምጥን ኮንሳይስ ይሆናሉ። ምክንያቱም ጮክ ብለው ለመናገር የሚመርጡት አስቀድመው ሙሉ በሙሉ ሲፈጠሩ ፉሊ ፎርምድ ሲሆኑ ብቻ ነው። አንዱን በውጭው ዓለም እንዴት መለየት እንደሚቻል ነው። ሊሉት የሚሞክሩት ፍጹም ቃል ለማግኘት በአረፍተ ነገር መካከል ቆም ብለው የሚሉ አይነቶች ናቸው። የቃላት አጠቃቀማቸው እና አገላለጻቸው ነገሮችን ፈጣንና ቀላል ለማድረግ ስለሚፈልጉ በጣም ትክክለኛ ናቸው። ሌላ በጣም አስተያየት ሰጪ የሚመስሉት እነሱ ናቸው። ይህ በማንኛውም ችግር ላይ ባላቸው እውነታ ተኮር አቀራረብ እንዲሁም በምክንያታቸው ትክክለኛነት ምክንያት ነው። ወደ ማንኛውም አይነት ክርክር ወይም ውይይት ከመግባታቸው በፊት ሁሉም ነገር በተደጋጋሚ ተረጋግጧል። በተለይም ዝርዝር የስሜት ሕዋሳት መረጃዎች የአንድን የተወሰነ መንገድ ምክንያታዊ ጥቅሞችና ጉዳቶች ስላሳለፈ ማንኛውንም ጉዳይ ቢያዩ ለማንሳት አይፈሩም። ምክንያታዊ ወይም ሎጂካልና እጥር ምጥን ኮንሳይስ ለሆኑ ነገሮች ባላቸው ፍቅር የተነሳ በስሜቶች ረገድ በጣም ጥሩ አይደሉም። አይኤስቲፒዎች ስለ ስሜታቸው እንዲናገሩ ከተጠየቁ በጣም ምቾት አይሰማቸውም። አውት ኦፍ ፕሌስ እና ይጨነቃሉ። ሆኖም ከተገፉ ወይም በጣም አስጨናቂ ስትረስፉል ሁኔታ ውስጥ ከሆኑ አይኤስቲፒዎች ከባህሪያቸው ውጪ ቢሆንም እንኳ በድንገት ከመጠን በላይ ስሜታዊ
ኢሞሽናል እንደሚሆኑ ሲሆኑ ሊያገኟቸው ይችላሉ። የአይኤስቲፒ ስብዕና አይነቶች እንደ ፎረንሲክ ፓቶሎጂስቶች፣ የሥርዓተ ተንታኞች፣ የኮምፒውተር ፕሮግራመሮች፣ የእሳት አደጋ ተከላካዮች፣ ፓራሜዲኮች፣ የኤሌክትሪክ መሐንዲሶች፣ ፓይለቶችና የትራንስፖርት ኦፕሬተሮች ላሉ ሙያዎች የማዘንበል አዝማሚያዎች አላቸው። ከአይኤንኤፍጄ፣ አይኤንቲጄ፣ አይኤስቲጄ እና አይኤስቲፒኤስ ጋር በመገናኘት በዚህ የተወሰነ ቡድን ውስጥ ካለ ማንኛውም ሰው ጋር በሚገናኙበት ጊዜ እነሱ ጠንካራ ውስጠ ገቦች ስትሮንግ ኢንትሮቨርትስ መሆናቸውን ማስታወስ ይፈልጋሉ። ይህ ማለት ማህበራዊ ግንኙነትን የመጠበቅ ችሎታቸው አጭር ነው። ብዙውን ጊዜ ግንኙነታቸው ፈጣንና ቀጥተኛ straight to the point እንዲሆን ይመርጣሉ። ከነዚህ አይነቶቹ ጋር በሚገናኙበት ጊዜ ሊያስታውሷቸው የሚገቡ አንዳንድ ነገሮች እዚህ ጋር አሉ። አንደኛ፣ አትቀባዥ ራምብል፣ ያንን በጣም ይጠላሉ። የተወሰነ መረጃ ማስተላለፍ ከፈለጉ በቀጥታ ይንገሯቸው። ሁለተኛ፣ ከእነርሱ መረጃ ማግኘት ከፈለጉ ቀላል ወሬ ወይም ስሞል ቶክ አይጠቀሙ። ስለሱ በቀጥታ ይጠይቁና ከእነርሱ በቀጥታ መልስ ያገኙ። ሶስተኛ፣ በቀልድ ወይም ባንተር ሊደሰቱ ይችላሉ። ነገር ግን በተወሰነ ፕሮጀክት ላይ እየሰሩ ከሆነ መራቅና እንዲያተኩሩ መፍቀድ አስፈላጊ ነው። አራተኛ፣ እነዚህ አይነቶች ለማዳመጥ ትልቅ ቦታ ስቶክ ስለሚሰጡ ማዳመጥን ተማሩ። ያስታውሱ፣ ዋና ግባቸው መረጃ ወይም ኢንፎርሜሽን ነው። ስለዚህ አንድ ሰው እየተናገረ ከሆነ ለማዳመጥ የተቻላቸውን ሁሉ ጥረት ያደርጋሉ። ስለዚህ ከሌሎች ተመሳሳይ ጨዋነት ወይም ከርተሲን ይጠብቃሉ እና ሰዎች በአረፍተ ነገር መካከል ሲያቋርጧቸው ይጠላሉ። አራተኛ፣ መልሳቸውን ጮክ ብለው ከመናገራቸው በፊት እንዲያስቡበት ጊዜ ስጧቸው። 5 በፈጋግታ ሰላም ይበሏቸው። ነገር ግን እዚያ ቆመው መልካም ምኞት ይለዋወጣሉ ብለው አይጠብቁ። ያንን በእውነት አይወዱም። ይልቁንም ሰላም ይበሏቸው፣ ነገር ግን የግል ምህዳራቸውን ስጧቸው። በጣም ቅርብ ካልሆኑ ወይም የቤተሰብ አባል ካልሆኑ በስተቀር ምንም እቅፍ ወይም ማንኛውም አይነት የአየር ላይ መሳም የለም፣ አያደርጉት። 6ኛ፣ ግንኙነት ለማረጋገጥ ብቻ አልፎ አልፎ የአይን ግንኙነት ወይም አይ ኮንታክት ማድረግ ጥሩ ነው። 7ኛ፣ ልብ ይበሉ። በፕሮጀክት ላይ ሲሆኑ በጣም ያተኮሩ ፎከስድ የመሆን አዝማሚያ ያላቸው። ትኩረታቸውን ከማጠናቀቅ የሚከለክላቸው ማንኛውም አይነት ትኩረት የሚከፋፍል ነገር ወይም ጥረት ባሉታዊ መልኩ ሊታይ ይችላል። ማንኛውም አይነት ውይይት ትኩረታቸውን ስለሚሰርቅባቸው ችላም ይባላል። 8ኛ፣ አታስቸኩሏቸው። እንደ ሌሎች ውስጠ ገቦች አይኤንቲፒዎች በፕሮጀክት ላይ ሲሰሩ ጊዜያቸውን መደሰት ይወዳሉ። ስለ ግቦቻቸው ጠንቃቃና የተለየ ናቸው እና ትኩረትን የሚከፋፍሉ ነገሮች የአፈጻጸማቸው ትክክለኛነት ሊቀንሱ እንደሚችሉ ያምናሉ። 8 ከዚህ አይነት ጋር ሲሰሩ ምን እየተከናወነ እንዳለ ሁል ጊዜ ማሳወቅ ወይም አፕዴት ይረዳቸዋል። በስራው ላይ በየትኛውም ደረጃ እንዳሉ ማወቅ ይፈልጋሉ። ሲጠናቀቅ ብቻም አይደለም፣ ፕሮሰሱን ማወቅ ይፈልጋሉ። ይህ ሁኔታውን እንዲገመግሙና በዚያ መሰረት እንዲያስተካክሉ ይረዳቸዋልና። እነዚህ አይነቶች ከወዳጃዊነት ወደ ሩቅነት ዲስታንት በፍጥነት ሊለወጡ እንደሚችሉ ልብ ይበሉ። አጭር ማህበራዊ ፊውዝ ሶሻል ፊውዝ አላቸው። ይህም ማለት ከሌሎች ጋር ለተወሰነ ጊዜ ከተገናኙ በኋላ ኃይላቸውን ለመሙላት ሪቻርጅ የተወሰነ የብቻ ጊዜ ያስፈልጋቸዋል ማለት ነው። እውነተኛ ውስጠ ገቦች ራሳቸውን ካላሰለጠኑ በስተቀር ማህበራዊ ፊውዛቸው ከብዙዎቹ ያነሰ የመሆን አዝማሚያ አለው። 9 በውጥረት ወይም ቴንስ ሁኔታ ውስጥ ወይም ሲጨነቁ
አይኤንቲፒዎች ወደ ራሳቸው ያፈገፍጋሉ። እንደ ሌሎች አይነት ከመፈንዳት ወይም ብረስት አውት ወይም ሁሉም ሰው ምን እንደሚሰማቸው ከማሳወቅ በተቃራኒ ጸጥተኛና ስሜት አልባ ወይም ስቶይክ ይሆናሉ። አይኤንኤፍፒ ውስጠ ገብ፣ አርቆ አስተዋይ፣ ስሜታዊ፣ ተቀባይ፣ ጠንካራ የግል እሴት ፐርሰናል ቫሊዩ ስሜት አላቸው። አይኤንኤፍፒ ስሩሩ፣ ኢምፓቲክ እና ምናባዊ ኢማጂኔቲቭ ናቸው። የፈጠራ ችሎታቸው ክሪኤቲቭ ስቴክ የምንለው ንድፈ ሐሳባዊ እድሎችን ቲዮሬቲካል ፖሲቢሊቲስን በመወያየት ረገድ በጣም የተካኑ እንዲሆኑ ያደርጋቸዋል። የእነርሱ ተወዳጅ ርዕሶች ብዙውን ጊዜ እንስሳትን እንዴት መርዳት እንደሚቻል፣ ሰዎችን እንዴት መርዳት እንደሚቻል ወይም ዓለምን ሙሉ በሙሉ እንዴት መርዳት እንደሚቻል ያካትታሉ። የዚህ ስብዕና አይነት የተለመዱ ባህሪያት ደግሞ እነዚህ ናቸው። ጠንካራ እሴቶች ወይም ቫሊዩ አሏቸው፣ ግን የሰባኪ ወይም ፕሪቸር አይነት አይደሉም። ሐሳባቸውንና እምነታቸውን በተለይ ካልተጠየቁ በስተቀር ከልባቸው አቅርበው ያቆያሉ። እነርሱ ሌሎች ሰዎች ሕይወታቸውን እንዲኖሩ የሚፈቅዱና ለውጦችን ለማድረግ በሚያስችሉ ሁኔታ ላይ እንዳሉ ካላሰቡ በስተቀር ጣልቃ የማይገቡ አይነት ሰዎች ናቸው። ብዙውን ጊዜ ይህ መብት ፕሪቪሌጅ ለጓደኞችና ለዘመዶች ብቻ የሚሰጥ ነው። ሰዎች ግለሰባዊነታቸውን ኢንዲቪጁዋሊቲ እንዲገልጹ በመፍቀድ ባላቸው እምነት ምክንያት አይኤንኤፍፒኤስ ሰዎች ሐሳቦቻቸውን በሌሎች ላይ ለመጫን በሚሞክሩበት ጊዜ በውይይት ውስጥ በጣም ጥሩ አይደሉም። ውስጣዊ ቅሬታ ኢንተርናል ክሪንጅ ይኖራቸዋል፣ ወይም በከፋ ሁኔታ ሌላውን ሰው ስለዚህ ጉዳይ ሊገጥሙት ይችላሉ። ገር ማለትም ጀንትል እና ልከኛ ሞደስት ብዙውን ጊዜ አይናፋር ናቸው እና የአንድ ለአንድ ዋን ቱ ዋን ውይይቶችን ደግሞ ይመርጣሉ። በግብዣዎች ላይ አስቀድመው ወደሚያውቋቸው ሰዎች የሚያዘነብሉትና አብዛኛውን ጊዜያቸውን በጸጥታው የቤቱ አካባቢ የሚያሳልፉት ደግሞ እነሱ ናቸው። ብዙውን ጊዜ እንደ ጸሐፊዎች፣ አማካሪዎች፣ የሕፃናት እንክብካቤ ሠራተኞች፣ ሚስዮናውያን፣ የሥነ አእምሮ ሐኪሞች፣ ሳይንቲስቶች፣ የሥነ ልቦና ባለሙያዎች፣ የትምህርት አማካሪዎች፣ ጋዜጠኞችና የማኅበራዊ ሳይንቲስት ባለሙያዎች ውስጥ ሲበለጽጉ ያገኟቸዋል። አይኤንቲፒ ውስጠ ገብ፣ አርቆ አስተዋይ፣ አሳቢ፣ ተቀባይ። አይኤንቲፒዎች በውጭው ዓለም ኢን ዘ ዋይልድ በጣም ብርቅዬ ፕሪቲ ሬር ናቸው እና በጣም ጸጥ ያለ ስብዕና አላቸው። ሁሉም የአስተሳሰብ ሂደቶቻቸው ታውት ፕሮሰስ የሚከናወኑት በውስጣቸው ነው። ይህ ማለት በአእምሯቸው ውስጥ ውስጣዊ ነጠላ ንግግር ካደረጉ በኋላ ብቻ አስተያየታቸውን ይናገራሉ ማለት ነው። አንዳንድ አይኤንቲፒ ምልክቶች እዚህ ጋር አሉ። በቃላት አጠቃቀም በጣም ጥንቁቅ ናቸው። ስለ አንድምታዎች ብቻ አያስቡም፣ ነገር ግን ሐሳባቸውን በአጭሩና እጥር ምጥን ባለ መንገድ እንዴት መግለጽ እንዳለባቸው ያስባሉ። ይህ ማለት ትርጉማቸውን ለማስተላለፍ ፍጹም ቃላትን ስለሚፈልጉ ምላሽ ለመስጠት ረጅም ጊዜ ይወስዳሉ ማለት ነው። ነገሮችን ምክንያታዊ አድርገው ይይዛሉ እና አልፎ አልፎ ካልሆነ በስተቀር ወደ ስሜቶች አይሄዱም። እንዲያውም ነገሮችን በእጁ ባለው ርዕስ ላይ ማቆየትን ይወዳሉ እና ወደ ቅርንጫፍ ሐሳቦች መሄድ አይወዱም። መረጃን ወደ ትናንሽ ቁርጥራጭ የሚመድቡ አይነቶች ናቸው። ይህ ማለት በተወሰኑ ባህሪያት ላይ በመመስረት መረጃን ይመድባሉ ማለት ነው። ይህ መረጃን በተሻለ ሁኔታ ለማስታወስና በተለያዩ ርዕሰ ጉዳዮች መካከል ግንኙነቶች ለመፍጠር ያስችላቸዋል።
ለመመደብ እና መረጃን እርስ በእርስ ለማገናኘት ባላቸው ምርጫ ምክንያት አይኤንቲፒዎች መደምደሚያ ወይም ኮንክሉዥን ላይ ለመድረስ በጣም ረጅም ጊዜን ይወስዳል። ሆኖም እቅዱ ሲያልቅ እቅዳቸውን ወደ ፍጽምና ወይም ፐርፌክሽን ይፈጽማሉና ከሱ አይርቁም። ለጥያቄዎች መልስ እንዲያስቡበት ለአይኤንቲፒዎች በቂ ጊዜ ይስጧቸው። በተለይም መደምደሚያ ላይ ሲደርሱ ጫና መደረግ አይወዱም። እነሱ ከሳጥን ውጪ ወይም outside of the box የሚያስቡት ናቸው። ስለዚህ አንዳንድ ጊዜ ከዚህ ዓለም ውጪ out of this world የሆነ ሐሳብ ቢያቀርቡ አይገረሙ። ሆኖም ከመናገራቸው በፊት መጀመሪያ እንዳሰቡበት እርግጠኛ ይሁኑ። አይኤንቲፒዎች ስሜቶችን በመግለጽ ረገድ በጣም ጥሩም አይደሉም። ስለዚህ በፍጹም ካልነበረቦት በስተቀር በውይይት ወቅት ስለሱ በጣም ላለማሰብ ይሞክሩ። የተለመዱ ሙያዎች ኬሚስቶችን፣ ፎቶግራፍ አንሺዎችን፣ ባዮሎጂስቶችን፣ የሂሳብ ሊቃውንት፣ የኮምፒውተር ፕሮግራመሮችን፣ የዩኒቨርሲቲ ፕሮፌሰሮችን፣ የፎረንሲክ ተመራማሪዎችን፣ የስነ ልቦና ባለሙያዎች፣ አርቲስቶችና የማህበራዊ ሳይንቲስቶችን ይህ ካታጎሪ ያካትታል። ISFJ ውስጠ ገብ፣ ተጨባጭ፣ ስሜታዊ፣ ወሳኝ። ከመናገራቸው በፊት ረጅምና ጠንክረው በማሰብ ISTJዎች ጋር በጣም ተመሳሳይ ናቸው። በድርጊት አካሄድ ላይ ከመወሰናቸው በፊት እያንዳንዱን እድል ወይም ፖሲቢሊቲስ በጥልቀት መመርመር ስለሚፈልጉ አያስቸኩሏቸው። የአይኤስኤፍጄ የተለመዱ ባህሪያት እዚህ አሉ። አይኤስኤፍጄዎች በአእምሯቸው ውስጥ የጊዜ ሰሌዳ ወይም ታይም ላይን መያዝን ይወዳሉ። ይህም በሚናገሩበት ጊዜ ይንጸባረቃል። ነጥብን ለማረጋገጥ ወይም መረጃን ለማስተላለፍ ሲሞክሩ ክርክራቸውን የበለጠ የሚያምን ወይም ብሊቨብል ለማድረግ ያለፉ ልማዶችን ወይም መረጃዎችን ይጠቀማሉ። በሚናገሩበት ጊዜ እንደ ላይክ ወይም ያስታውሰኛል ሪማይንድስ ሚ ኦፍ ወይም ታስታውሳለህ ያን ጊዜ ሪሜምበር ዌን ያሉ ቃላትን ይጠቀማሉ። ከሌሎች ውስጥ ገቦች በተቃራኒ አይኤስኤፍጄዎች ርህራሄን ወይም ኢምፓቲን በማስተላለፍ ረገድ በጣም ጥሩ ናቸው። ይህ ከሰዎች ጋር የሚገናኙበት ወይም አጋርነትን ሶሊዳሪቲን የሚያሳዩበት መንገዳቸውም ነው። በቋሚነት ሙያዊ ወይም ፕሮፌሽናልና ጨዋነት የተሞላበት ባህሪ አላቸው። በእርግጥም በጣም ምላሽ ሰጪ ሪስፖንሲቭ ናቸው። ነገር ግን ከቡድኖች ይልቅ አንድ ለአንድ ዋን ቱ ዋን ግንኙነትን ይመርጣሉ። ስለዚህ እነዚህ በግብዣ ላይ የታወቁ ፊቶችን የሚፈልጉና አብዛኛውን ጊዜያቸውን በጸጥታ የክፍሉ ጥግ ላይ የሚያሳልፉ ተመሳሳይ ሰዎች ናቸው። በትችት ወይም ክሪቲሲዝም ረገድ በጣም ጥሩም አይደሉም እና የማንኛውም ርዕሰ ጉዳይ ከሆኑ ምቾት አይሰማቸውም። እነዚህን ትችቶች በግል ፐርሰናሊ ሊወስዷቸው ይችላሉ። እናም በክርክር ወይም በጭቅጭቅ ዲቤትስ ውስጥ ምንም እንኳ ወዳጃዊ ቢሆኑም ጥሩ አይሆኑም። ስለዚህ ስለ ቀድሞ ስህተቶች ብለንደርስ ደጋግመው በአእምሯቸው የሚያስቡ አይነት ናቸው። ልብ ይበሉ፣ የረጅም ጊዜ ትንበያ ዋና ጥንካሬያቸው አይደለም። ያለምንም ችግር እድሎችን እንደሚተነብዩና እንደ ኤንቲ አይነቶቹ ሳይሆኑ አይኤስኤፍጄዎች የወደፊት ትንበዮቻቸው በአስተማማኝ የአጭር ጊዜ ደረጃዎች ውስጥ ማቆየት ይወዳሉ። ሆኖም ትንበያዎቻቸው ብዙውን ጊዜ ጥሩና በደንብ የታሰቡ ናቸው። ለዚህ አይነት የተለመዱ ሙያዎች የሕፃናት እንክብካቤ አስተዳዳሪዎች፣ የሥራ አማካሪዎች፣ የቄስ ተቆጣጣሪዎች፣ የፖሊስ መኮንኖች፣ የቤተ ክርስቲያን ሠራተኞችና ዶክተሮችን ያካትታል።
ISFP ውስጠ ገብ ተጨባጭ ስሜታዊና ተቀባይ ሰፊ አመለካከት ኦፕን ማይንድድ የሆኑ ያላቸው ውስጠ ገቦች ከፈለጉ ሩሩ ኢምፓቲክ እና ግልጽ ኢዚ ጎይንግ ሊሆኑ የሚችሉ ISFPዎች ከውጣ ገቦች ጋር ሊዋሃዱ ብሌንዲን ሊያደርጉ ይችላሉ። ግን በጣም ይህ አይከሰትም አይደለም። ጠንካራ እሴቶች ቫልዩዎች አሏቸው። ነገር ግን በእውነት ከሚያምኑት ሰው ጋር ካልሆነ በስተቀር በላዩን ኦን ዘ ሰርፌስ ማሳየት አይፈልጉም። እነዚህ በሰዎች መካከል ያለውን ልዩነት የሚያከብሩ እናም ስለዚህ ሌሎች ሰዎች ምን ማድረግ እንዳለባቸው ወይም እንደሌለባቸው የሚናገሩ አይነት ሰዎች ናቸው። እርግጥ ነው ISFPዎች ቀጣዩ እርምጃው ምን መሆን እንዳለበት በጣም ጥሩ ሐሳብ ሊኖራቸው ይችላል። ነገር ግን ያልተጠየቀ ምክር የሚሰጡ አይነቶች አይደሉም። ሆኖም እሴቶቻቸውን ለመገዳደር ከሞከሩ ISFP ከወትሮ ባህሪያቸው በራቀ የድምጽ ጋና በእርግጠኝነት ከእርሱ ጋር ይጣላሉ። የአንድ ISFP ባህሪያት ጸጥተኛ እና የሚያገኟቸው ሁሉ ጋር ሐቀኛ ናቸው። በውይይቶች ወቅት ማዳመጥ የሚወዱና አልፎ አልፎ ካልሆነ በስተቀር ትኩረትን ወደ ራሳቸው የማይስቡ ናቸው። እንዲያውም በድንገት ራሳቸው የትኩረት ማዕከል ሆነው ካገኙ አንድ ISFP ጸጥ ይላል። ብታምኑም ባታምኑም ISFPዎች ጀብዱ ወይም አድቬንቸርን ይወዳሉ። ወደ ኮንሰርቶች ወይም እረፍት መሄድ የሚደሰቱና እድሉን ካገኙ ስለ እነርሱ በደስታ የሚያወሩ ናቸው። በተጨማሪም በፕሮጀክቶች ውስጥ በጥልቀት ይገባሉ እና የማይረሱ ልምዶች ሜሞራብል ኤክስፒሪየንስስ ስብሰባዎቻቸው ላይ ሁል ጊዜ መጨመር ስለሚፈልጉ በጣም ገፋፊ ማለትም ኢምፐልሲቭ ሊሆኑም ይችላሉ። በግጭት የተሞሉ ማለትም ኮንፍሊክት ፓክድ የሆኑ አካባቢዎች ውስጥ በመሆናቸው በእውነት ደስተኛ አይደሉም። እነዚህን ሁኔታዎች ለማስወገድ ወይም የግጭቱ አካል አለመሆናቸውን ለማረጋገጥ በንቃት ጥረትን ያደርጋሉ። ISFPዎች በሙዚቃ፣ በስነ ጥበብ፣ በሕፃናት እንክብካቤ፣ በማህበራዊ ሥራ፣ በማስተማር፣ በእንስሳት እንክብካቤ፣ በሕክምና፣ በሂሳብ አያያዝ፣ ቡክኪፒንግ እና በአካላዊ ሕክምና ፊዚካል ቴራፒ ሙያዎች የመሳብ አዝማሚያ አላቸው። ከINFPs፣ INTPs፣ ISFJ እና ISFPs ጋር መገናኘት ከነዚህ አራት አይነቶች ጋር መገናኘት ብዙ ወይም ያነሰ ተመሳሳይ ነው። ከነዚህ አይነቶች ጋር ሲቀራረቡ ወይም ሲገናኙ አንዳንድ ምክሮች እዚህ ጋር አለሉት። ሰላምታውን ጸጥ ያለ እና ወዳጃዊ ያድርጉ። በስሜት ከመጠን በላይ ላለመጫን ወይም በሰላምታው በጣም ይፋዊ ላለመሆን ይሞክሩ። በጣም ያልተለመደ የቀልድ ስሜት እንዳላቸው ልብ ይበሉ። በማህበራዊ ተቀባይነት ባለውና በሌላው መካከል የመለየት ችሎታቸው ትንሽ ግልጽ ያልሆነ ነው። ስለዚህ በጣም በቁም ነገር ወይም በግል ላለመውሰድ ይሞክሩ። ከእነርሱ ጋር ነገሮችን አያስቸኩሉ። በፍጹም አያቋርጧቸው። ምላሽ ከመስጠቱ በፊት እነዚህ አይነት ሊሉ የሚፈልጉትን ሙሉ በሙሉ እንዲናገሩ ይፍቀዱላቸው። ምናልባት በጣም ከሚጠሏቸው ነገሮች አንዱ በአረፍተ ነገር መካከል መቋረጥ ነው። ውይይት እየተከታተሉ መሆኑን እንዲያውቁ አልፎ አልፎ ራቆን ይነቅንቁ። ራስዎን ግፊት ሲበዛ እነዚህ የስብዕና አይነቶች በጣም ነቃፊ ሊሆኑ ይችላሉ። ጥራት ከፍጥነት የበለጠ አስፈላጊ ነው። ስለዚህ ይሁንታቸውን ከማግኘት በፊት ውጤቱን
ብዙ ጊዜ ለመከለስ እና እንደገና ለመስራት ይዘጋጁ። የህዝብ ዕውቅናና ምስጋናዎች ለእነዚህ አይነቶች በጣም አሳፋሪና በጣም የማይመቹ ሊሆኑ ይችላሉና። ምዕራፍ 3ን እንዲህ አንብበን አጠናቀናል። ምዕራፍ 4ን ውጣ ገቦች ወይም ኤክስትሮቨርትን እናያለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።